ጨርሼ ባጣሽ ግን ደግሞ ይሄንን እውነቱን ነገር ታደርጋለች ብዬ አላሰብኩም ነበረ። አይተዋረሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ አረግሽኝ። ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ነገር ምንድነው? እጅግ አሳዛኝና አስደንጋጭ ነገር ነው ይዤላችሁ ወደ እናንተ የመጣሁት። እንግዲህ ትናንትና ሩታ በሄርሜላ ላይ እና እንዲሁም በአብርሃም ላይ እየሰራችሁ የነበረውን ነገር እያንዳንዳችን ስንመለከት ነበረ። ዛሬ ደግሞ እንግዲህ ከሄርሜላ ቤት አዲስ ነገር ተፈጥሯል። በጣም እጅግ የሚያሳዝን እጅግ የሚያስቆጭና ልብ የሚሰብር ነገር ነው ወደ እናንተ እየመጣ ያለው። የተፈጠረውን ነገር እንግዲህ ምንድን ነው? አብርሃም በጣም እጅግ አድርጎ አዝኗል። ምክንያቱም በጣም በሚወዳት በሚያፈቅራት ሚስቱ በቃ ካጠፋውበት ጥፋት ልመለስ ብሎ ሁሉንም ነገር ገደል ከቶ ከተመለሰ ሄርሜላን ወደ ጎን ብሎ ከተዋት በኋላ መጨረሻው ምንድን ሆነ? በቃ እኔ አንተን ፈልጌ አይደለም፣ እኔ አንተን አልፈልግህም፣ አንተን ምንድን ነው ለበቀል ነው የፈለግኩ። በቃ የምፈልገውን ነገር አድርጌያለሁ። ከዚህ በኋላ በፈለገ መሄድ ትችላለህ፣ በፈለገ መንፈስ ትችላለህ። ምን አይነት ነገር እየነገረችው ነው ያለች? እጅግ እጅግ አስቀያሚ ነገር ነው። ምክንያቱም እንደዚህ አይነት ነገር ባል ላይ አይደረግም። እንደዚህ አይነት ነገር አይደረግም። አብርሃም እጅግ እጅግ ልቡ ተሰብሯል። የእውነት ማለት ነው። በቃ አብርሃም በቃ ልቡ ተሰብሯል። ምክንያቱም ወንድ ልጅ በዚህ ልክ ሲከፋው ማየት ልብ ይሰብራል። በቃ እኔ ለመጀመሪያ ጊዜ ነው እና ወንድ ልጅ በዚህ ልክ ሲያዝንና ሲከፋ ያየሁትኝ። ጭራሽ እንደዚህ አይነት ነገር ይመጣል ብሎ አልጠበቅም። የተፈጠረው ነገር ደግሞ እጅግ ከባድ ነው። ያባበለችው በልጁ ነው። በልጅ ያባበለች ነው ያለ የልጅ ፍቅርን እየተናገረ ነበር። እንግዲህ አንድም ሆነ ሁለትም መንገድ ትክክል ነው። ልጅን የወለደ ሰው ነው የሚያውቀው። የልጅን ምንነት የሚያውቀው የወለደ ልጅ ነው፣ የወለደ ሰው ነው። ምንድነው በቃ በቃ በጣም በደለችኝ ያሉ፣ በጣም ሰበረች ልቤን፣ አሾፈችኝ። በቃ እሷ በእሷ መንገድ ያሾፈች ሊመስላት ይችላል። ነገር ግን እኔ ግን በቃ አልተሾፍኩም። ምንም ማድረግ አይቻልም። በዙሪያ ያሉት ሰዎችን ማመን፣ የሰው ልጅ ማመን ምን ያህል እንደሚጎዳ፣ የሰው ልጅ ማመን ምን ያህል ሊቀብርና ገደል ሊከት እንደሚችል ነው እየተናገረ ነበር። ሁላችንም እንግዲህ ከዚህ ትምህርት ልንወስድ ይገባል። አብርሃምን በጣም ሸውደውታል። የሸወዱት እነማን ናቸው? በዙሪያው ያሉት ሁሉም ሰዎች ከገንዛ ሚስቱ ጀምሮ። ሚስቱ በዚህ ልክ ሸውዳ ትሄዳለች ብለን አንጠበቅንም ነበረ። ነገር ግን እሷ ለበቀል ነው አብርሃምን እንደዛ አድርጋ ስትዘፍንለት ምናምን ብዙ ነገር በቃ ላይፍ ስታጫውተው ወደ ውጭ ዳ ላይፍ መጫወት እሱ ጋር እንደፈለገችም ስትናገር አብርሃምን ወይም ደግሞ ባሏን የምትፈልገው ይመስል ነበር። ነገር ግን ለካ እንደዛ አልነበር። በቃ የእውነት እንደዚህ አብርሃም በዚህ ልክ እንዴት በቃ እንዲህ አይነት ልቡ ተሰብሯል። በጣም አልቅሷል። በቃ እያለቀሰ ነው የእውነት። የዛሬው ቪዲዮ ከወትሮም ለየት ያላቸው በቃ መወሰን ነበረብኝ። እንግዲህ ያለ እናት ያለ አባት ማድረግ የለበትም ብዬ ከሩታ ጋር መሆን መረጥኩኝ ማለት ነው። እስኪ ተመልከቱ። የእውነት በቃ እሱ እኮ መወሰን ያለበት ሄርሜላን ወደ ጎን ትቶ ወደ ሩታ የተመለሰበት ምክንያት ድሮ አንደኛ ልጁ ያላባት እንዲያድግ አልፈለገም። ሁለተኛ ሚስቱ እንድትጎዳ አልፈለገም። ሁሉም ነገር በቃ ይቅር፣ እስካሁን ያደረጉት ነገር ከባድ ነገር ነበረ፣ ከዚህ በኋላ ያለው ነገር ቀሪው ዘመን ይበልጣል በማለት ልጁንና ሚስቱን መርጦ ያችኛዋን ልጅ ደግሞ ሄርሜላን ወደ ጎን ትቷት መጥቷል። ግን ምንድነው ቤት የቆየው? መጫወቻ ነው የሆነው ይሄ ልጅ። አስቡት፣ አንድ ወንድ ልጅ በግራ በቀኝ ሆኖ ለማንም መጫወቻ፣ የማንም መሳሪያ፣ የማንም መሳቂያ፣ ይህን ደግሞ በገንዛ በቤተሰቦቹ በሁሉም ነገር እየተዋረደ እየወደቀ ሲሄድ ወንድ ልጅ ስሜት ይሰማል። የወንድ ልጅ ልብ በጣም ስስ ነው። የሆነ ነገር ችግር ከገጠመው ተሎ ነው ፊልም የሚያደርገው እና ምንድነው በቃ በልጁ ነው በቃ የተጫወተችበት፣ ልጁን ነው መጠቀም ያደረገች። ግን እኮ ይሄ ልጅ ከተወለደ 2-3 ወር ያልሞላው ልጅ በዚህ መካከል ውስጥ አስገብታ ማባበያ፣ የባሏን መጉጃ፣ የሆነ ለመበቀያ ምናምን ማድረግ እኮ የለባትም ነገር ነበረ ሩታ ማለት ነው። ምክንያቱም ባሏን በገንዛ ልጇ መጫወቻ ማድረግና ማጥቂያ መንገድ ከፋች አድርጋ መጠቀም የምትችልበት ነገር አልነበረም። ለምንድን ነው በዚህ ልክ እንደዚህ አይነት መጎዳዳት ውስጥ እየገባችሁት ያላችሁ እንዴ? ቆይ አይቆጫችሁም ወይ? በዚህ ልክ ስትወራረዱ አይቆጫችሁም እንዴ? አይደብርም? የእውነት እኔ ትዳር እንደዚህ ከሆነ ትዳር በዚህ መካከል የሚያልፍ አስቀያሚ ባህሪ ከሆነ ለእኔ ትዳር ይቅርብ። የእውነት ነው የምነግራችሁ። እንደዚህ አይነት ነገር አክሴፕት አላደርግም። ጭራሽ ባልጠበቀበት ቀን እንዴ አይደረግም። አንድ ሴት ባሏን ልታከብር ነው የሚገባ። አንድ ሴት ደግሞ
በቃ እንክብካቤ ለባሏ የተለየ ነገር። ምክንያቱም ባል ማለት እንግዲህ ሁላችንም በምናውቀው ትልቅ ነገር ነው፣ ሀገራችን ላይ ሊከበር የሚገባ ነገር ነው። አዎ እሱ ስህተት ሰርቷል። የሰራው ስህተት ግን ደግሞ እሺ ብሎ አምኖች ተቀብሎ ልጃችን ያላባት ማደግ የለበትም። ለልጃችን መክፈል ያለብንን ዋጋ ለእኛ ቤተሰቦቻችን እንደከፈሉ እኛም ለልጃችን መክፈል አለብን ብሎ ሲመጣ ተቀብለሽ እንደዚህ መጫወቻና መጉዳት የምትችይበት ደረጃ ላይ የምትደርሽ ከሆነ ይሄ በጣም እጅግ አስቀያሚ ነገር ነው ሩታ። አሁንም ሩታ ከድርጊትሽ ተመለሽ። በቃ እንደዚህ አብርሃም በጣም እያለቀሰ ነው። የኛ የሁላውንም ልብ ሰብሮታል። በቃ እንደዚህ ያዝናል ብለን አልጠበቅንም ነበር። ጭራሽ ያዝናል ብለን ማለት ነው እንዴ! ለምንድን ነው እንደዚህ የምታደርጊ? እንደዚህ አይነት ነገር ግን ደግሞ ይሄንን ፈጽሞ ይፈጠራል። ሩታ እኔ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። ትክክል ነው። ደብሮታል፣ ከፍቶታል፣ ልቡ ተሰብሯል። ሁላችንም ግን ቀደም ወደ ሩታ ወግነን ብዙ ነገር ስንናገር የነበረ የሩታ ስቃይ በዛ ሰዓትም ደግሞ በተለይ በወለደችበት ሰዓት እንደዚህ አይነት መጥፎ ነገሮች ሲፈጠሩ ለምንድን ነው ለሩታ ይህን ያህል ነገር ማሰብ ማይችል የሚል ግምት ውስጥ ገብተን ሁላችንም አብርሃምና ሄርሜላ ስንጨፈጭፋቸው ነበር። አሁን ግን ምንድነው እየተደረገ ያለው? ጭራሽ በሚያስጠላ ሁኔታ፣ በሚደብር ሁኔታ የአብርሃምን ልብ በስበር እንዴ! ምን የሚሉት መንገድ ነው ይህ? የሆነት ማለት ወንድ ልጅ እንደዚህ እንዴት በዚህ ልክ እስቲ ከፋው ታስቀይሚዋለሽ? ሩታ እንደዚህ እኮ አይደረግም። በቃ የእውነት ማለት ነው ባልሽ ላይ እንደዚህ ልታደርጋት በጣም የመጨረሻ ትልቁን ስህተት ነው የሰራሽው። የመጨረሻ ትልቁ ስህተት ማለት ነው። እንዴት እንደዚህ ታደርጊያለሽ? እስኮ ሚስቴ ብሎ ነው የመጣ። እስኮ እሺ ይቅርታ ብሎ ነው የመጣ። አንድ ሰው ይቅርታ አድርግለሽ ከተቀበልሽው በኋላ እንዴት መጫወቻ ታደርጊዋለሽ? እንዴት የነገሮች ማሸነፊያና መዋደቂያ ታደርጊዋለሽ? እሺ ይሄ ልጅ አሁን በዚህ ውስጥ መካከል ሆኖ አልሆነ ስሜቶችን ወስኖ ራሱን የሆነ የሚያስቀይም ነገር ውስጥ ቢከትና ይሄ ልጅ አይበለውና የሆነ ነገር ውስጥ ቢገባ ማን ነው ተጠያቂ? ይሄ ልጅ ከጎን ሆኖ አሁን እኮ በጣም ሳይኮሎጂ ሜንታሊቲ በጣም እየተነካ ነው ያለው። ይሄ ልጅ በጣም ዋጋ እየከፈለ ነው፣ የእውነት ማለት ነው። በቃ ዋጋ እየከፈለ ነው። ጭራሽ በሚያምነው በገንዛ ሚስቱ በገንዛ የልጅ እናቱ አምኗት ትሆነኛለች ብሎ ተቀብቷት ልጅ ከወለደላት ከገንዛ ከሚስቱ ሁሉን ነገር ይቅር ብያለሁ ትቼዋለሁ እና ወደ ድሯችን ወደ ትዳራችን እንመለስ ብለሽ ካመጣሽ በኋላ ምንድን ያደረግሽው? ማሳየት ስለምፈልግ ነው እንጂ አልፈልግም። መሄድ በምትፈልግበት ጊዜ መሄድ ትችላለህ፣ እንደፈለገ መሆን ትችላለህ፣ አይመለከተኝም። እኔ ስለአንተ አንተ ለእኔ ምንም አንተ ከኔ ህይወት ከወጣ ቆይተሃል። እኔ ለመጠቀም ያልቀረብኩህ እንጂ አንተ ለእኔ ፈልጌ አይደለም። የልጅ አባት ነህ ብዬም ልጅ እንድታሳድግ አይደለም። ከዛ ውጭ አንተ ጋር ያለን ነገር እኮ ድሮ ነው ያበቃ፣ ዛሬ ነው ያበቃ ምናምን እያልሽ ሳይኮን ነካሹ። እንደዚህ ግን አይደረግም። የእውነት ማለት ነው። በቃ እንደዚህ አይደረግም። በቃ የእውነት ሁላችንም ተመልካች በቃ በኮሜንት ሁላችንም አብርሃምን ልናበረታታው ይገባል። አብርሃምን በመንፈስ ጠንካራ እንዲሆን ልናደርገው ይገባል። ምክንያቱም በጣም ብቸኝነት የተሰማው ነው። ብቸኝነት ደግሞ እያንዳንዳችን ቤት ውስጥ ገጥሞን የምናውቅ ሰዎች እናውቀዋለን። ለምን ብቸኝነት ማለት በጣም ከፍተኛ የሆነ ዲፕሬሽን ነው። ራሳችንን ህይወታችንን ሁላ እንድናጠፋ ሁላ የሚገፋፋን ነገር ስለሆነ ማለት ነው። ስለዚህ በቃ አብርሃም ረጋ በል ታገስ። ሁሉም ነገር እውነታው ሲወጣ ሁሉም የኢትዮጵያ ህዝብ ወይም ሁሉም በውጭም ያለው ሰው ወደ አንተ እንደሚሆን እርግጠኛ ነኝ። ዛሬ ሊመስለው ይችላል ሰው አጥፍተሃል፣ ትናንት እንደዚህ በድልሃል፣ ትናንት እንደዚህ የእጅህ ነው ቅመሰው አገኘው ትበልህ። ሄርሜላን ተከትለህ ሄደሃል፣ ብዙ ነገር አድርጋታል፣ ተበቅልሃለች። በቃ እንኳን ተበቀለች፣ እንኳን እንደዚህ ገጠመ፣ እንኳን ሆነብህ ምናምን ማንም ሰው ዛሬ ቢልህም ነገ እውነታው ሲገባው ግን እያንዳንዱ ሰው ለአንተ ጥብቅና አቁሞ ሁሉም ሰው ሩታ ላይ ብዙ ነገር ስለሚናገር ማለት ነው። ስላመመክ ነው አሞኛል ስላልከኝ ነው የመጣሁት። ስለዚህ ሐኪም ቤት ይዤ ልሂድ አስፈላጊ ከሆነ ከኔ እዚህ ጋር ሄርሜላ አሞኛል ስላልከኝ ሐኪም ቤት ይዤ ልሂድ ነው የመጣሁት ምናምን እያለች ነው። መታመም ማለት እኮ የግድ በክኒን ሁሉም ህመም እኮ በክኒን ሚድን አይደለም። ሁሉም ህመም የሆነ ክኒን የሆነ ፋርማሲ ጋር ሄደን ሐኪም ቤት ሄደን ስለታከም ስለተኛን ምናምን ሚድን አይደለም። የአብርሃም ህመም ሄርሜላ ገብቶሽ ከሆነ የስነ ልቦናና የሜንታሊቲ ውድቀት ህመም ነው የገጠመው። በቃ የሚገባሽ ከሆነ ማለት ነው። አንቺ እንደዛ እንደምታስቢው አይደለም። አሁንም አንቺ አብርሃም ልትረጅ ይገባል። በቃ አብርሃም ከጎን ሆነሽ ታጠነክሪው ይገባል። አብርሃም ልታበረታችሁ ይገባል። አብርሃም አሁን ላይ ምንድነው የሚያስፈልገው? ሰው ነው የሚያስፈልገው። አብርሃም ትሪት ሊያደርግ የሚችለው ሰው ነው የሚያስፈልገው። ከዙሪያው ሰው ነው የሚፈልገው። ብቸኝነት እየተሰማው ነው። የመጨረሻ የሆነ ውድቀት ተሰምቶታል። ስለዚህ ሐኪም ቤት ምናምን የምትይውን ነገር ወደ ጎን ተይና አመም የሚለውን ነገር ምንድነው ያመም የሚለውን ተይውና በገንዛ ፍቅረኛው በገንዛ ልጅ እናቱ በገንዛ ሚስቱ የተካደ ሰው ስለሆነ ለአብርሃም የሚያስፈልገው ሰው ጠንከር ያለ በስነ ልቦና ከዙሪያው የሚሆን የሚያበረታው የሚያጠነክረው ሰው ነው የሚፈልገው።
አሁን ላይ አብርሃም ፍቅር የሚጫወትበት ሰዓት አይደለም። አሁን ላይ አብርሃም ከዲፕሬሽን ሊወጣበት የሚችልበት ሰዓት እንጂ የሆነ ማይንድ ሴቱ ጋር ትልቅ ችግር የተፈጠረበት ሰው እንጂ የተካድ የወደቀ ልብ ያለው ሰው እንጂ አንቺ እንደምታስበው ሐኪም ቤት የሚያስፈልገው ሕክምና የሚያስፈልገው መድኃኒት የሚያስፈልገው አርጋ ቤት ወይም ፋርማሲ ጋር ሄዶ ተኝቶ ሊድንና ሊታከም የሚችለው ህመም አይደለም ያመመው። ይሄ ከፍተኛ የሆነ የአእምሮ ጨዋታ ስለሆነ የልብና አእምሮ ደግሞ ወዲያውኑ አንዴ ከለቀቀ ሁለቱን ለመመለስ ዋጋ ያስከፍላል። ስለዚህ ምንድነው የሚያስፈልገው? ሰው ነው የሚያስፈልገው። ሐኪም ቤት ስለዚህ አሁን ምንድነው ምን የሚያመመክ? የእውነቴን ነው። አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም። ስለማንም ምንም ማውራት አልፈልግም። አብርሃም አሁን በጣም እንዲደበር፣ በጣም እንዲከፋው፣ በጣም ውድቀት እንዲሰማው አሁንም እየሆነ ነው ያለው። ሄርሜላ ራሱ መጣ ምንድነው እያለች ያለኝ እንደሰማችኋል። ስለማንም ምንም መስማት አልፈልግም፣ ስለማንም ምንም ነገር እንድትነግረኝ አልፈልግም፣ ምንም ነገር እንድንነጋገር አልፈልግም ነው ያለው። አብርሃም ግን የተሰማውን የውስጡን ስሜት የሚነግረው ሰው ነበር የፈለገ። ያም ደግሞ ሄርሜላ ናት ብሎ ከመጣሽ በኋላ ደግሞ ስለማንም ነገር እንድትነግረኝ አልፈልግም ነው እያልሽ ያለሽ። ለምንድን ነው ቁጭ ብለሽ ረጋ ብለሽ ትሪት አድርገሽ ኮንትሮል አድርገሽ እንደቀደሙ ከፍታል፣ ደብሮታል፣ ላስደስተው ፈልጋለሁ ስትይው እንደነበረ አሁን ይሄ ድጋፍ፣ ይሄ ማስደሰት፣ ይሄ ነገር፣ ይሄ ትሪት መደረጉ በሚፈልግበት ሰዓት ግን የለሽም ከጎኑ። እውነትም በትክክል አብርሃም ብቻውን ነው ያለው። በቃ በትክክል ምንም ማብራሪያ የሚያስፈልገው ነገር አይደለም። አብርሃም ብቻውን ነው ያለው። ለምንድን ነው ስለነሱ ማትሰሚ? ለምንድን ነው መስማት ያለብሽን ነገር ቁጭ ብለሽ መስማት አለብሽ። መነጋገር ያለባችሁን ነገር ቁጭ ብላችሁ ተነጋግራችሁ ሩታና አብርሃም ልጃቸውን ማሳደግ የሚችሉበትን መንገድ ከጓደኞች ከነ አቤል ከነ ብሩክ ጋር ሆነሽ ማምጣት ይጠበቅብሻል። እዚህ ጋር ፕሊዝ ሄርሜላ ብዙ ስራ መስራት አለብሽ። በቃ ጠንከር ያለ ስራ መስራት አለብሽ። በቃ የአንቺን ስሜት ወደ ጎን ተይው። ሰላም ቤተሰብ፣ ሀሳብ አስተያየት ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮ ለሌላ ሰው አድርሱልኝ። መልካም ምሽት ይሁንላችሁ።